መለስ ብለን የኢትዮጵያን የፖለቲካ ታሪክ ስንመለከት መንግስታት ወደ ስልጣን ሲመጡ ኃይልን መሰረት አድርገው ነው ስልጣንን የሚቆናጠጡት። ይህ ደግሞ እንደ ሀገር ዋጋ ያስከፈለ ዜጎችንም መስዋዕት ያደረገ ነው። በኢትዮጵያ ታሪክ ውስጥ ስልጣን እየተወራረሰ እየመጣ የኖረ ነው። ያ ደግሞ ከጊዜው ጋር አልሄደም። ምርጫ ምንድነው? ሙሉ ዲሞክራሲ ነው። ያንን ባለመረዳት ነው የቀድሞዎቹ የዘመነ መሳፍንት ዘመን በውርስ ስርዓት አገሪቱ ሲያስተዳድሩ የነበሩት። አሁን ግን የነቃ የተደራጀ ያወቀ ብልህ የሆነ ዓለምን አቀፍ ዕውቀት ያለው ትውልድ ስለመጣ የዲሞክራሲን አሰራር ጠንቅቆ ስለሚያውቅ በዛ መልኩ ከተከደ አገር ይሆናል። ህዝብም ባልፈለገው ነገር ላይ መገዛትን ባልመረጠው ነገር መኖርን እንደገና ደግሞ አገርን የማሳደግም ህዝቡ አገር ለማሳደግ የሚያደርገው ጥረትም ይገደባል። ምክንያቱም በውስጡ ያለው ኩርፊያ በውስጡ ያለው ጥያቄ ስላልተመለሰ ሀገርን ለማሳደግ የሚያደርገው ጥረት የተገደበ ሊሆን ይችላል። እንዲህ ያለውን የፖለቲካ ስብራት መጠገን የሚቻለው ዜጎች ባወጡት ካርድ ይሆነኛል፣ ይበጀኛል፣ ሀገሬን ወደ ተሻለ ደረጃ ያሻግርልኛል የሚሉትን ፓርቲ በድምጻቸው መምረጥ ሲችሉ ብቻ ነው። ያውኑ ትውልድ የሚገዛበትን የሚተዳደርበትን ስርዓት ለማስቀጠልና ለመቀጠል ሙሉ በሙሉ የዲሞክራሲ ስርዓትና ትርጉም ሊገባው ይገባል። ዲሞክራሲ ምንድነው? ራሱ መጀመሪያ ዲሞክራሲ በህዝብ አስተዳደር የሚመረጥ መንግስት ወይም አመራር ማለት ነው። ኢትዮጵያን ሊያሳድግ የሚችል ኢትዮጵያን ሊያበለጽግ የሚችል የራሱን ጥያቄ ጠይቆ መልስ የሚያገኝበትን ነገር የሚያመቻችበት ጊዜው አሁን ነው። ስለዚህ አሁን ይችን ካርድ ይዞ መጠቀሚያውን ጊዜ ደግሞ ማሳለፍ የለበትም። ትኩረት ሰጥቶ በእንደዚች አይነትዋን ጊዜ መጠቀም መቻል አለበት። ኢትዮጵያ ለዘመናት ያለፈችባቸውን ስልጣንን የሙጥኝ የማለት ስርዓቶች ማስተካከል የሚቻለው ምርጫን በዲሞክራሲ ስርዓት ማከናወን ሲገባ ነው። ይህ ደግሞ የዚህ ትውልድ ኃላፊነት ሆኖ እናገኘዋለን። ይበጀኛል ይሆነኛል ማለት ሀገራችንን የሚያስቀጥልልን ይሄ ረብሻ በምን አይደለም። ወጣትም የሆነ የሚያምነው በቃ ይሆነናል ብለን የምንለው ነው የምንመርጠው ማለት ነው። ስለዚህ እኔም እንደ ግሌ የራሴን ድርሻ ይበጀኛል ይሆነኛል የምለውን ካርዴን ይዣለሁ። ልክ የምርጫ ሰዓት እዛ ሄጄ ድምጼን ሰጣለሁ ማለት ነው። እኔ ለምሳሌ ይመራኛል ያሻግረኛል የሚለውን በውስጤ ይዣለሁ፣ ካርድም አውጥቻለሁ። ሌሎችም ወጣቶች ካርድ አውጥተዋል። በካርድ ማውጣት ብቻ አይደለም፣ በነገራችን ካርድ ያወጡ ወጣቶችም ሊኖሩ ይችላሉ። እነሱም እንዲመርጡ በዛች ቀን የምንጠብቃት ቀን አለች። በዛች ቀን ሄደው እንዲመርጡ ማድረግ አለባቸው ወጣቶች። ዛሬ ላይ ያደጉ ሀገራት ትልቁ የስልጣኔ መሰረታቸው የእያንዳንዳቸው ድምጽ ዋጋ እንዳለው መረዳታቸው ነው። እኛም ከዚሁ ልንማር ይገባል። የሁላችንም ድምጽ ለሀገራችን ትልቅ ዋጋ አለው። ለምሳሌ ብንወስደው አሜሪካን ብንወስዳት ዛሬ በዲሞክራሲ ለሀገራቸው ይጠቅማል ይበጃል የሚሉትን ሀገረ መንግስትን ለመገንባት ከካርድ መውሰድ እስከ ድምጽ መስጠት እለት ድረስ በምርጫ የሚያምኑ በንግግር የሚያምኑ ዜጎችን የፈጠሩት ብሎም እኛም ደግሞ በዚህን ሰዓት ወጣቱ ካርዱን ወስዶ ወጣት የሀገር ባለቤት በመሆኑም ለሀገር ይጠቅመኛል ይበጃል ነገ የተሻለ ቦታ የተሻለን የምንፈልገውን ዲሞክራሲ መጨበጥ እንችላለን። የወጣት ተጠቃሚነት የወጣት ፍትሃዊ እኩልነት ለማምጣት ምርጫ ለአንድ ሀገር ትልቅ ፋይዳ አለው። ሯጮችን አይተን ከሆነ ሩጫ ሲሮጡ እያንዳንዷ ሰከንድ የራሷ ቫልዩ አላት አይደለ? በሩጫ ታሪክ ለምሳሌ ስለዚህ የኔ አንድ ድምጽ ቫልዩ አላት። 5 ጣት አለኝ ለምሳሌ ከአምስቱ አንድ ቢቆረጥ ችግር ይኖረዋል አይደል? ስለዚህ ያን የኔ ድምጽ ቀረች ማለት አንድ ቫልዩ ጎደለ ብዬ ነው ማስበው እኔ በምሳሌ ስንገልጸው ማለት። ስለዚህ እኛ ወጣቶች መዘናጋት የለብንም። በነገራችን ዲሞክራሲ ምንም ይሄ በቃ የታወቀ እኮ ነው። አሜሪካን ብናይ አውሮፓዎቹን ብናይ አሁን በዲሞክራሲ በጣም አልፎ ሄዱ ናቸው። ስለዚህ ያ በምንድነው? በድምጽ ነው። በቃ በድምጽና በሐሳብ የበላይነት ብቻ
ስለሚተዳደሩ ነው። ስለዚህ የሀሳብ የበላይነት ትልቅ ቫልዩ መኖሩን ወጣቶች ተገንዝበው መምረጥ አለባቸው። ያወጡትን ካርድ ቫልዩ እንዲኖረው ማድረግ አለባቸው።